ሳኮርፍ አንተም ታኮርፋለህ እንዴ? ማን ሊያባብለኝ ነው ታዲያ ምናምን የሚል ፖስት ነበርና እሱ ላይ ሪፖስት አድርጋ ሀይሚዬ እና ምን ብላለች መሰላችሁ? ይሄን ልኬለት ከምሞት ሪፖስት አድርጌ ልሙት ብላ ሪፖስት አድርገዋለች ማለት ነው። ሀይሚዬ እንግዲህ እኛ እናደርስለታለን። ብሩኬ ሀይሚዬ ስታኮርፍ አንተም እንዳታኮርፍ ማባበል መቻል አለብህ ማለት ነው። አቀማሚዬን እንደዚህ እየሳምክ ምናምን እንደተለመደው ማለት ነው። እና ሀይሚዬ አልተቻለችም እኮ ሪፖስት የምታደርጋቸው ነገሮች በጣም ፈን የሆኑ ነገሮች ናቸው ምናምን ነገር እና ይመቻችሁ ጨረቃዎቻችን። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት ነበር አዳር? እንዴት አደራችሁ? እንዴት አረፈዳችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቅመማዬ እንግዲህ ሸር አድርጋለታለች የትላንትናውን ቪዲዮ ጉር ተሰርቼ ነበር ብላ ተሰራሽ እንጂ ምን ተሰርቼ ነበረ ተያለሽ ሀይሚዬ ነው ፕራንክ አድርጋለሁ ብለሽ ፕራንክ ተደረግሽ እና በትላንትና ቪዲዮ እንግዲህ መጨረሻ ላይ በተናገረችው ሀይሚዬ ምናምን በተናገሩት ላይክ ብዙ ሰው እያሰባችሁ ነው፣ እየተጨነቃችሁ ነው። ከዛ ባለፈ ደግሞ አንዳንዶቻችሁ በጣም የተበሳጫችሁ የተናደዳችሁ አላችሁና እንዴ ተረጋጉ። ምንድነው አሁን እነሱ እኮ ምንም ነገር ያየነው ነገር የለም ገና ነው አይደለ? ማለት እናንተ በራሳችሁ መላመት ነው ያን ነገር መጨረሻ ላይ ስለተናገሩ ብቻ ላይክ ድራማው ሊቀጥል ነው ማለት ነው። በቃኛ ጭቅጭቅ አንፈልግም ምናምን እያላችሁ ነው አብዛኞቻችሁ ምናምን። አይ ነው ጭቅጭቅ አያስፈልግም ከዚህ በኋላ እና ግን ተረጋጉ ውዶቼ። አንዳንዶቻችሁ ስሜታዊ ሆናችሁ ምናምን ተናዳችሁ ስላየው ነው ማለት ነው። ገስት ላይ ምናምን ትላንትና ተሰቅላችሁ ብዙ ነገር ስትሉ ነበርና ማለት እኛ በራሳችን መላመት ያሰብነው ነገር ላይሆን ይችላል። ገና ምን አይተን ማለት ምንም የታየ ነገር እኮ የለም። ገና ለገና ይሆናል በማለት እንደዚህ መሆን የለብንም። መረጋጋት መቻል አለብንና እነሱ በዛ መንገድ ላይሆን ይችላል አለ አይደለ? አንደኛ ይሄ ነገር እኮ ገና አልጠራም አይደለ? የብሩኬ ስም መጥራት አለበት። ያሉት ነገሮች ወደ ቦታቸው ተመልሰው ሁሉም ነገር መስተካከል መቻል አለበት። ስለዚህ ያ ነገርም ስላልተቋጨ ለዛ ነው እና ይሄ ነገር ደግሞ መጥራት ስላለበት ነው ማለት ነው። ያሉትን ነገሮች አስተካክለው ወደ ቦታቸው ይመለሳሉ ኢንሻአላህ። ሲጀመር ከዚህ በኋላ ሀይሚዬና ብሩኬ ሰምታችኋል። ያው የጨረቃ ፋሚሊም ጭቅጭቅ ሰልችቶታል። ከዚህ በኋላ የምንጠብቀው እኛ ከእናንተ ደስታ ሳቅ ነው። እንደዚህ ደስ ብሏችሁ ስቃችሁ ምናምን ስትመጡ ነው እኛ ማየት የምንፈልገው እንጂ ከዚህ በኋላ ጭቅጭቅ ምናምን ነገር አስፈላጊ አይደለም። ብዙ ሰው በቃ ከእናንተ አሁን ላይ ያለፈውን ነገር የሚያካክስ የሆነ ደስ የሚል ነገሮችን ይዛችሁ እየመጣችሁ እንዲታዝናኑን በቃ አለ አይደለ ደስ እንዲለን ምናምን ነው እንጂ የእናንተን ፍቅር የእናንተን ደስታ ነው ማየት የምንፈልገው እና ከዚህ በኋላ በተቻላችሁ መጠን ደግሞ ትልልቅ ነገሮች እየመጡ ነው። ላይክ አለ አይደለ የፋሲካ በዓል አለ፣ 2 አመታቸው አንቨርሰሪ አለ፣ ብዙ ነገሮች አሉ። ስለዚህ ከዚህ በኋላ የሚያስፈልገው ነገሮችን እያስተካከላችሁ ወደ ራሳችሁ ተመልሳችሁ በቃ ጥቅልል ብላችሁ እንደ ድሯችሁ ቤታችሁ ተመልሳችሁ ምናምን ያለውን ነገር ደስ ብሏችሁ እንድትመጡልን ነው የምንፈልገው እንጂ ላይክ ከዚህ በኋላ አሁን ደግሞ በዚሁ ነገር ቀጥላችሁ ምናምን ሌላ ጭቅጭቅ ሌላ ንትርክ ምናምን ለኛ የማያስተምር ነገር ለእናንተም የሆነ ግራ የገባው ነገር ይዛችሁ እየመጣችሁ እኛን ልባችንን እንዳታቆስሉን። እስከዛሬ ድረስ ያቆሰላችሁን ይበቃል። 3 ወር ሙሉ ማለት ነው። አሁን መታከም ነው የምንፈልገው ማለት ነው እና ስለዚህ ሰምታችኋል። ከዚህ በኋላ በቃ ከእናንተ ደስታ ነው የምንፈልገው ጨረቃዎቻችን ሀይሚዬና ብሩኬ በቃ በፍቅር በሰላም እንድትመጡ ነው የምንፈልገው። አይ ነው ስራ ነው መስራት አለባችሁ፣ ግን ደግሞ በዚህ ነገር ብዙ ባትቆዩ፣ በዚህ ነገር ብዙ ባትሄዱ መልካም ነው። ሌላ የተሻለ አይዲያ ይዛችሁ መታችሁ እኛን የሚያስተምር ነገር መከባበር ያለበት ብዙ ነገሮች አሉና እነዛን ነገሮች ይዛችሁ እንድትመጡ ይሄ እውነተኛ ማንነታችሁ አለ አይደለ? ያን ነገር ለሌሎችም ትምህርት እንዲሆን ምናምን እናንተ ላይ ያለው መከባበር እናንተ ላይ ያለው መተሳሰብ ያን ነገር እያንጸባረቃችሁ ላይክ ጥላት እንኳን ቢመጣ እንዴት መጋፈጥ እንዳለባችሁ እሱን ነገሮች ማስተማር። ሌሎችም እንደዚህ ብዙ አይዲያዎች አሉ ሰውን ሊያስተምሩ የሚችሉ ማለት ነው። በዚህ አይነት መንገድ እንድትመጡ ነው እንጂ የምንፈልገው እዚህ ውሃ ቅዳ ውሃ ይመልስ። ከዛ የእናንተ መከባበር ከሌለ እርስ በርስ በጣም ብዙ ነገሮችን እየተነጋገራችሁ ምናምን ያ ነገር እኛን ሊያስተምረን አይችልም። ተመልካችም ሆነ አድናቂ ለማየት ራሱ ይሰለቻል ማለት ነው። እንደዚህ አይነት ጭቅጭቅ የበዛባቸው ቪዲዮዎች ማለት ነው። ስለዚህ
በተሻለ ነገር እንደምትመጡልን ተስፋ እናደርጋለን። ደግሞም ትመጣላችሁ ኢንሻአላህ። ሁሉም ነገር ይስተካከላል። ወዶች አታስቡ፣ አትጨነቁ። እናንተ ብዙ ያሳሰባችሁም ያስጨነቃችሁም አላችሁ። ላይክ በቃ እንዳይለያዩ የምትፈሩ የሆነ ውዶች እዚህ ጋር ማሰብ ያለባችሁ ማለት ነው። ይሄ ምንም አሁን ይሄ የእዩም ጉዳይ የሆነ ማንኛውም ነገር ለስራና ለስራ ብለው ያመጡት አይዲያ እንጂ ምንም አይነት እውነት ነገር የለም ውዶች። ስለዚህ ዲቴል እንደዚህ ገብታችሁ ያን ያክል በጣም ሊያሳስባችሁ ሊያስጨንቃችሁ አይገባም። በቃ ሁሉም ነገር ፈጣሪ ያለው ነው ደግሞ የሚሆነው፣ እኛ ስላልን አይደለም አይደለ? ስለዚህ ያንን የሚያስብል ነገር ደግሞ የሚያስጨንቅም ነገር እኮ የለም። እነዚህ ልጆች በጣም የሚዋደዱ የሚፋቀሩ ልጆች ናቸው። መቼም ቢሆን አይለያዩም ኢንሻአላህ ከፈጣሪ በታች ማለት ነው። ብቻ ግን እነሱ በሚሰጡን ቪዲዮ ወይም በሚያሳዩን ነገር አስተያየት ጥሩ ለነሱ ይጠቅማል ያልነውን ነገር እየሰጠን ጥሩ አስተያየቶችን እየሰጠን መጓዝ ነው ወደፊት ከጨረቃዎቻችን ነገ ማለት ነው። ስለዚህ ምንም የሚያሳስብ የሚያስጨንቅ ነገር ሊኖር አይገባም። ግን እኔ መናገር የምፈልገው ነገር ምንድነው፣ እባካችሁ ሁላችሁም የሆነ ነገር እንኳን ቢጀምሩ ከዚህ በኋላ እኛ እንዳልነው ወይም ደግሞ በሌላ አይዲያ እንኳን ቢመጡ የሆነ መከፋፈል፣ መሰዳደብ፣ ሌላ ነገር ውስጥ እነሱን ሌላ ነገር ውስጥ የሚከት ነገር ባንናገር መልካም ነው። አንድ ሆነን በቃ ያለምንም መከፋፈል ምናምን አሁን ላይ ያለንበት ሁኔታ በጣም ደስ ይላል። ጨረቃ ፋሚሊ ወደ አንድነት መጥቶ ምናምን እያደረጉ ያሉት ነገር በጣም ደስ ይላል እና በዚሁ መቀጠል መቻል አለብን። መከፋፈል፣ እርስ በርስ ከስደት እህቶቻችሁ ጋር መጣላት ምናምን ነገር አስፈላጊ አይደለም። ለአንዳንድ ለተወሰኑ ሰዎች ይኖራሉ አሁንም ያጸባያቸው ያለቀቃቸው ምናምን፣ ግን ለነዛ ሰዎች ደግሞ ቦታ አትስጧቸው። ቦታ በሰጣችኋቸው ቁጥር ነገሩ እየሰፋ ምናምን እነሱም ደግሞ በቃ አይደል ነገሩን እየቀጠሉበት ምናምን ነው የሚሄዱት። ስለዚህ ለተሳዳቢ የሆነ ለኔጌቲቭ ሰዎች ቦታ መስጠት የለባችሁም። መጥፎ ነገር ብቻ ለሚያስብ ሰዎች ቦታ መስጠት የለባችሁም። ባየነው ቪዲዮ ብቻ ስህተት ካየን ይሄ ስህተት ነው እያል እየተናገርን ጥፋትን እየተናገርን እንዳስተካክሉ እያደረግን ምናምን አንድ ሁነን መቀጠል መቻል ነው ያለብን ነው ብዬ የማስበው። እንደዛም ነው መሆንም ያለበት። ሀይሚዬና ብሩኬ ደግሞ ማወቅ ያለባችሁ ነገር እናንተ በሰላም በፍቅር ከመጣችሁ ጨረቃ ፋሚሊ አብዛኛው በሚባል ደረጃ ሁሉም አንድ ነው የሚሆነው። ይሄን ነገር ደግሞ አይታችኋል በአሁኑ ማለት ነው። በዚህ 2 ቀን 3 ቀን ውስጥ በሚለቁልን ቪዲዮ የሚጣሉት እንደዚህ እርስ በርስ እንትን ሲሉ የነበረው ሲሰዳደቡ የነበሩት ሲሳደቡ የነበሩት ምናምን ሁሉም አንድ ሆኗል። አብዛኛውም ማለት ነው ከስንት አንድ ነው ምናምን የምታዩት እንጂ ሁሉም አንድ ሆኗል። ስለዚህ የእናንተ ፍቅርና የእናንተ በሰላም መምጣት ምን ያክል እኛንም አንድ ሊያደርገን እንደሚችል ያያችሁ ይመስለኛል፣ አይታችኋልም ደግሞ። ስለዚህ እኛ ብቻ ሳይሆን ማስተካከል ያለብን እናንተ ማስተካከል መቻል አለባችሁ። የምታመጡትን አይዲያ ካሳመራችሁ እናንተ በጥሩ ሁኔታ ከመጣችሁ ሰውም ሁሉም አብዛኛው በሚባል ደረጃ አንድ ነው። እንዴ 1 2 3 ደግሞ የተወሰኑ ሰዎች ደግሞ እኛን ለምን ያነቅፉናል ማለት አይቻልም። ሚዲያ ላይ ስትሆኑ የሚዲያ ሰው ስትሆኑ የሚደግፋችሁም የሚቃወማችሁም ይኖራል። ይሄን አምኖ መቀበል ግድ ነው። እነሱም ያውቃሉ። በእርግጥ ሀይሚዬና ብሩኬ እስከዛሬም ድረስ እየተረገጡ እየተሰደቡ ብዙ ነገር እየተባሉ የሚሰሩት በቃ ይሄ ነገር እንዳለ ስለገባቸው ነው። የሚዲያ ሰው ስለሆኑ ማንም የፈለገውን ማለት ይችላል። እነሱ የራሳቸውን ማንነት እስካወቁ ድረስ ማንም ምንም ቢል ስራቸውን ነው የሚቀጥሉት። ገባችሁ? አሁንም ደግሞ የሆነ ነገር ይዘው ሲመጡ ሊሰደቡም ሊሞገሱም የሆነ ሁለቱንም አይነት ነገር ሊመጣባቸው እንደሚችል ያውቃሉ። ግን በዛ ነገር እጅ መስጠት ስላልፈለጉ ጎበዞች ስለሆኑ ጠንካሮች ስለሆኑ ነው። ገባችሁና ያን ነገር አያውቁትም ማለት አይደለም። ግን አሁን ከዚህ በፊት ላይክ ገስት ላይ ተሰቅለው ብዙ ነገር ሲናገሩ በነበሩ ሰዎች ላይ እነሱ እዛ ጋር ሀሳብ ወስደው ምናምን ወደ ስራ ቀይረውት ስራ ሰርተውበታል። ገባችሁ? እና እነሱ ስራ ስለሰሩበት በጣም ስማርቶች ናቸው፣ ጎበዞች ናቸው። ግን በቃ አለ አይደለ መልካም ነገር ጥሩ ነገር ለነሱ ይጠቅማል ብለው እዛ ጋር ጊዜያቸውን መስዋዕት አድርገው ጾሎት እስከ ማድረግ ድረስ ዱዓ እስከ ማድረግ ድረስ የሚደርሱ ብዙ መልካም የጨረቃ ፋሚሊዎች አሉና የነሱንም ሀሳብም መውሰድ አለባቸው ነው ማለት። የነሱንም ሀሳብ ወስደው ያን ነገር ወደ ስራ ቀይረው አሁን ቢሰሩበት ለኛ የሚያስተምር ነገር ይሆናል። ገባችሁ? ምክንያቱም እነዛ ሰዎች መልካም ነገር ነው የተናገሩት፣ ጥሩ ነገር ነው የተናገሩት እና ያን ነገር ቢሰሩበት ወደ ስራው ቀይረው ቢሰሩበት ምን ልክ እንደዚህኛው ማለት ነው ብዙ ሰው ያስተምራል። በቃ እነሱን ወደ ሰላም የሚያመጣ አይነት ነገር ነው፣ ደስ የሚል ነገር ነው። ገባችሁና መጥፎን ብቻ ሳይሆን ኔጌቲቭ ነገር የሚያወሩትን ሰዎች ብቻ ሳይሆን ለጥሩ ሰዎችም ጥሩ ነገር እንትን ለሚሉ ሰዎችም በጣም ቦታ መስጠት መቻል አለባቸው ነው እና ያን ስል ደግሞ እነሱ ቦታ ይሰጡ ማለት አይደለም።
ያውቃሉ ምን ያክል ብዙ ሰው እንደሚወዳቸው እንደሚያከብራቸው ምናምን ማለት ነውና ላይክ እንደ ቤተሰብ ከራሳቸው ሁሉ አብልጠው የሚወዳቸው ሰው እንዳለ ያውቃሉ በደንብ ማለት ነው። እና ከዛም በላይ ጆሮ መስጠት አለባቸው ለማለት ያክል ነው ውዶቼ። ለማንኛውም ሰላማቸውን ያብዛልን። አትጨነቁ፣ አታስቡ፣ ምንም ነገር አይፈጠርም። ይዘውም የሆነ ነገር ቢመጡ እንኳ ሊያሳስባችሁ ሊያስጨንቃችሁ አይገባም። መጨረሻው ሁሉም ነገር ሰላም እንደሚሆንና ነገሮች ሁሉ እንደሚጠሩ እንደሚስተካከሉ 100% እርግጠኛ ነኝ። ምክንያቱም ነገሮች ባሉበት ሁሉ አይቀጥሉም ውዶቼ። የሆነ ሰዓት ላይ በቃ ሁሉም ነገር መጥራቱ አይቀርም። ስለዚህ እናንተ በጣም ያስጨነቃችሁ የእዩ ጉዳይ ነው። እዩ ጉዳይ ደግሞ ዲኤንኤ ይደረጋል ምናምን እንደ እውነት እርጉዝ ሆና ከወለደች እንኳን ማለት ነው እና ዲኤንኤ ይደረጋል። የዲኤንኤ ምርመራው ደግሞ 15 ቀን ነው አሉ የሚቆየው ማለት ነው እስከሚመጣ ድረስ። ከዛ በኋላ በቃ ነገሮች ይታወቃሉ ምናምን እንደ ሁኔታው ይሆናል ማለት ነው። በድራማው መቀጠል ከፈለጉ በዛው ይደብራል፣ ያስጠላል። ይሄን ነገር ለመጨረሻ ጊዜ ቢዘጉት ደስ ይላል። የእዩን ጉዳይ በቃ ቢዘጉት አሪፍ ነው። በቃ በዚህ ጉዳይ ደግሞ ግትት ያለ ነገር እንዳይሰሩ ነው የምፈልገው እኔም ማለት ነውና ከዚህ በላይ መቀጠል አለባቸው ብዬ አላስብም። ያን ነገር ዲኤንኤ ከተደረገ በኋላ ያለው ነገር እውነት ታውቆ ምናምን ከዛ በቃ ወደ ራሳቸው ተመልሰው ቅመምዬም ብሩኬም ያለውን ነገር ያስተካክላሉ ማለት ነው። እስከዛ ድረስ ግን ያው 15 ቀን ይቀረዋል። እስከዚያው ድረስ በኤፍሬም ሀሳብ ምናምን ላይ ሊሰሩ ይችላሉ፣ አይታወቅም። ብቻ ግን የሚመጣውን ነገር በትዕግስት መጠበቅ ነው። ብሩኬም ደግሞ ያው መጨረሻ ላይ እኮ እንትን ብሏል ማለት ለምንም ነገር አታስቢ፣ አትጨነቂ፣ የሚያስጨንቅሽን ነገር ደግሞ በግልጽ እናወራለን ምናምን ችግር የለውም፣ አትጨነቂ፣ አታስቢ፣ ራስሽን አታጨናንቂ ብሏታልና ሀይሚዬም ያው እንደዛም እያሉ ያሉት ምናምን ሀይሚዬ ከምንም በላይ ብሩኬም በደንብ ጠንቅቃ ታውቀዋለሽ ምናምን ነገርና ምንም እዚህ ጋር የምታወራው ነገርና የሚያደርጉት ነገር እኮ አይገናኝም ውዶቼ። የሚያደርጉት ድርጊታቸው ፍቅራቸውን በተግባር ነው እያሳዩን ያሉት። በቃ እነሱ ላይ ትልቅ መተሳሰብ፣ የሆነ መከባበር፣ በጣም ብዙ ነገሮችን እናያለን ድርጊታቸው ውስጥ ማለት ነው። ገባችሁ? እነሱ ላይ በቃ ከፍቅረኛሞች አልፈው ባልና ሚስት እንደሆኑ ነው እኛ የምንረዳው ማለት ነው። ምክንያቱም በቃ ከመሀላቸው ላይ ትልቅ ቃል የሚባል ነገር እንዳለ የሚያስተሳስራቸው ነገር ትልቅ የሆነ ቃል እንዳላቸው ወደፊት ደግሞ ብዙ እቅድና አላማ ያላቸው ልጆች እንደሆኑ ነው በድርጊት እያየን ያለ ነው ማለት ነው። ስለዚህ እኛ ከቃላቸው ከሚናገሩት ንግግር ይልቅ ድርጊታቸውን ነው ማመን ያለብን። ገባችሁ? ሰው ከሚናገረው ነገር ይልቅ ተግባሩን ነው አይደለ ማየት ማበረታታት ማመን ያለባችሁ። ስለዚህ እነሱ ከቃላቸው ይልቅ በተግባር ነገሮችን እያሳዩን የመጡ ልጆች ናቸው። አሁንም ደግሞ እንደዛ ብዙ ነገር የተባባሉ ሰዎች አሁን በዚህ 2 ቀን ውስጥ ምን ተረዳችሁ? ምን ተረዳችሁ? እንደዛ በቃ ብዙ ነገር ተባብለው ብዙ ነገር የተደራረጉ ልጆች በስከመጨረሻ ግን እንደዚህ በ2 ቀን በ3 ቀን ውስጥ ስንት ነገር አየን። ምን ያክል ፍቅር እንዳለባቸው፣ ምን ያክል እንደሚዋደዱ፣ ሀይሚዬ ምን ያክል እንደምትወደው፣ ብሩኬ ምን ያክል እንደሚሳሳላት፣ ምን ያክል ለፍቅሩ ዋጋ እንደሚከፍል ምናምን ብዙ ነገሮችን አይተናል አይደለ? ስለዚህ በዛ ነገር ነገሮችን ሰፋ አድርገን ማሰብ አይከብደንም ውዶቼ። እዚህ ጋር የሚናገሩት ቃላት ይሆናል አይደለ ስራውን ለማስቀጠልና ለድራማው ድምቀት ለስራው ድምቀት እንጂ የምራሁን ሀይሚዬ እንኳን እሷ አይቀርና እኛ እንኳን ስለነሱ በኮንፊደንስ ነው በየሄድንበት የምናወራው ማለት ነው። ምክንያቱም በቃ እያየናቸው ያደጉ ልጆች ስለሆኑ ማለት ነው። ስለዚህ ብሩኬን በደንብ ጠንቅቃ ሳታውቀው ቀርታ አይደለም ሀይሚዬ እንደዛ አንዳንድ ነገሮችን የምትናገረው ምናምን፣ ግን ስራውን ለማስኬጃ ነው። ገባችሁ? ወይም ደግሞ ለቀጣዩ ስራ ለማስኬጃ ስራውን ለድራማው ድምቀት እንጂ ሀይሚዬ ከምንም በላይ ብሩኬን ታውቀዋለች ጠንቅቃ ምናምን። አሁን የትናንትናውን አይነት ቪዲዮ በጣም ብዙ 5 ጊዜ 6 ጊዜ ፕራንክ አድርገዋለች ምናምን። ግን አንዳንዴ ውዶቼ እንደዚህ ረጅም ነገር ካልሰሩ ረጅም የሆነ ድራማ ነገር ካልሰሩ አይዲያም እኮ ይጠፋል። እና ለዛም ነው እንጂ ሳይተማመኑ ይሆናል አይደለ ምናምን ሳይተዋወቁ ቀርቶ አይደለም። ስንት አመት 2 አመት ሙሉ እንግዲህ አብሮ በብዙ ነገር ውጣ ውረድና ብዙ ነገር ያሳለፉ ልጆች ናቸውና ከምንም በላይ ይተዋወቃሉ ሁለታቸው። ግን ለስራው ድምቀት ለአጀንዳው የሆነ አለ አይደለ ለስራው ማስኬጃ ነው። እና ታስቡ ውዶቼ ሁሉም ነገር ሰላም ይሆናል።